እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን በድል ያረገውን ኢየሱስን እንሰብካለን። በጌታ በኢየሱስ ጸጋና ሰላም እንደምን አላችሁ? አሜን። እግዚአብሔር አምላካችን ይናገረናል አይደል? አብነን ነው እና ያለ ነው። እንደገና ተስፋ አድርገን ያለ ነው። ዝም ብሎ የሚተው አምላክ አይደለም። የሚናገር አምላክ ነው። ያው አምላክ ነው። የኛ አምላክ የአሕዛብ አምላክ አይደለም። ግዑዝ አይደለም። ያው ነው። አንዱ እሱ ነው። እኛ ደግሞ አምነን የመጣ ነው። በዚህ በማለዳ ዛሬ እሑድ ስለሆነ የምንሄድበት ስላጣን ሳይሆን ጌታ እግዚአብሔር ምን ይለናል? ለሕይወታችን ይናገረናል ብለን የመጣ ነው። ስለዚህ ጠብቀን የመጣ ነው ማለት ነው። ስለዚህ ጠብቀን ስለመጣን እግዚአብሔር እንደሚናገረን እናምናለን። የእሱ ቃል ደግሞ አንድ ነው አይደል? አሜን ነው የእሱ ቃል። እግዚአብሔር እንደ ሰው አይደለም። ሁለት ሐሳብ የለውም። እግዚአብሔር አንድ ሐሳብ ነው አይደል? እና የመለወጥ መብት ያለው ሰው ብቻ ነው። የተናገረውን የሚለውጠው ሰው ነው። እግዚአብሔር የተናገረውን ይላል። አሜን። በቃ ያለውን ደግሞ ያጸናል። ምንም ጥያቄ ስለሌለው። ስለዚህ ዛሬም ጌታ እንዳስለመደን ይናገረናል። የትምህርታችን ርዕስ የሚሆነው ከእግዚአብሔር ጋር ያለ ግንኙነት ነው። ሪሌሽንሺፕ የምንለው ወይም ደግሞ ህብረት የምንለው ከእግዚአብሔር ጋር ያለን ግንኙነት የምንለው ማለት ነው። እምነት ያው የሚሆነው ከእግዚአብሔር ጋር ምን ሲኖር ነው? ግንኙነት ሲኖር ነው። አለበለዚያ ምን ይሆናል? ደረቅ ይሆናል ማለት ነው። እና ክርስትናም ደስ የሚለው ከእግዚአብሔር ጋር ግንኙነት ሲኖረው ነው። ያ ማለት በሌላ ቋንቋ ምንድን ነው? እኛ እግዚአብሔርን ስናገኝ እግዚአብሔር እኛ ምን ሲለን ሲያገኘን። እግዚአብሔር የግንኙነት አምላክ ነው፣ የህብረት አምላክ ነው። ከጥንትም ህብረትም ምን የሚል ነው? የሚወድ ነው። ግንኙነትን የሚወድ ነው። ብቸኛው ፍለጋው ከሰው ጋር ምን ማድረግ ነው? ግንኙነት ማድረግ ነው። ሌላ ዓላማ የለው። እናም ታስታውሳላችሁ መቼም ሰውን ሲፈጥረው በዓላማው በመልኩ በምሳሌው አንዱ አጀንዳው ከሰው ጋር ግንኙነት ማድረግ ነው። እግዚአብሔር ሐሳብ ግን ሰው ያንን ዲስቶርት አድርጎት ከወደቀ በኋላ ያው ቢሸሸግም ግን እግዚአብሔር ፍለጋውን አላቆመም። ሄደዋል ወደ ሰው ማለት ነው። አዳም ወዴት ነህ ብሏል ማለት ነው። ፈልጎ ምን ብሏል? መጥቷል ማለት ነው። ግን ምንም ይሁን ምንም የወደቀው አዳም ከመንግስቱ መውጣት ስላለበት ከመንግስቱ እንዲወጣ ሆኗል። ከመንግስቱም ከወጣ በኋላ የእግዚአብሔር ፍለጋ ሰውን ምን አላለም? አላቆመም። በተለያየ መንገድ እግዚአብሔር ከሰዎች ጋር ግንኙነት ለማድረግ ብዙ ርቀት ነው። በብሉይ ኪዳን የተጻፉት በሙሉ ጽሁፎች፣ የተሰጡ ኪዳኖች በሙሉ ዓላማቸው ሰው ከማን ጋር እንዲገናኝ ነው? ከእግዚአብሔር ጋር እንዲገናኝ ነው። ሌላ አይደለም። በዚህ ህጉ ከመሰጠቱ በፊት ባሉት አርዕስተ አበው በምንላቸው በህገ ልቦናው ዘመን በእነ አብርሃም፣ በእነ ይስሐቅ፣ በእነ ያዕቆብ ዘመን እግዚአብሔር እየመጣ ከነሱ ጋር ኪዳን ሲያደርግ ሲገናኛቸው እናያለን። እና አንዳንዴ ሳስበው እግዚአብሔር ሰው ይርበዋል ያለ አሚን ይርበዋል። ይርበዋል። ሰው ይፈልጋል ማለት ነው። እና ሲፈልግ ግንኙነት ሲያደርግ ኪዳን ሲሰጥ እናያለን። እነሱ ግን በህግ ምን አላሉም ነው የሚለው ቃሉ፣ አልጸኑም ስለሚል በሙሴም ህግም ሲሰጥ ሌላ አይደለም ዓላማው። በህጉ በኩል እግዚአብሔር ከማን ጋር መገናኘት ፈልጎ ነው? ከሰው ጋር ፈልጎ ነው። መስዋዕት ሲሰጥም ዓላማው ምንድን ነው? በመስዋዕቱ በኩል እግዚአብሔር ከሰው ጋር ማለት ፈልጎ ነው፣ መገናኘት ፈልጎ ነው። ስለዚህ በድንኳኑም ይሁን ከፍ ባለው 46 ዓመት በፈጀው ቤተ መቅደስም ቢሆን በተንቆጠቆጠው ዓላማው እግዚአብሔር ከሰው ጋር ማለት ነው መገናኘት ነው እንጂ እግዚአብሔር የሌለበት ቦታ ሆኖ አይደለም። መቼም ያ የሰለሞን ቤተ መቅደስ ሲያል የእግዚአብሔር አጀንዳ ግንኙነት ስለሆነ እንጂ ሁለት ጉዳዮች እኮ አይስማሙም። እንደዛ ካለ ምክንያቱም እግዚአብሔር ሰማይ ምን ነው አለ? ዙፋኔ ነው። ምድር ምን ናት አለ? የእግሬ መረገጫ። ያን ባለበት አንቀጽ ደግሞ ወደዚህ ዞራችሁ ብትጸልዩ ካላችሁበት ከተበተናችሁበት ምድር እኔ በመቅደስ ሆኜ ምን እላችኋለሁ ይላችኋል፣ እሰማችኋለሁ ይላል። እና ሰውን በሚገባው መንገድ ከሱ ጋር ሪሌሽን እንዲያደርግ እንዲገናኝ ያልሄደበት መንገድና ርቀት የለውም። ግን እነዛ በድንግዝግዝ ሆነው ሰውና እግዚአብሔርን ማገናኘት አልቻሉም። ምክንያቱም በደል የሚባል ጉዳይ በሰውና በማመካከል ስለገባ በእግዚአብሔር መካከል ስለገባ ማለት እና ያ እግዚአብሔር ፍጹም የሆነውን ግንኙነት ለመመስረት ሌላ ኪዳን አስፈልገው ማለት ነው። ሌላ ኪዳን አስፈልገው። እሱኛው ኪዳን
አሜን። ሁለተኛው ኪዳን ነው አይደል? ፍጹም ግንኙነትን መመስረቻ። እነዛ በሙሉ እንደማይሆኑ ሲያውቅ እኮ በኤርምያስ 31 ላይ በቃ እነዚህ አይሆኑም ማለት ድንጋዩን ልብ ከልባችሁ ምን እላለሁ አወጣለሁ፣ አዲስ ኪዳን ወይም ደግሞ አዲስ ሕግ አዲስ ስርዓት ምን እላችኋለሁ እሰጣችኋለሁ። ይሄኛው ሕግ እንደዛኛው በድንጋይ ላይ ተጽፎ በመቅደስ ተቀምጦ ወይ ታቦት ውስጥ የሚቀመጥ አይደለም። የቱ ጋር የሚጻፈው አለ? በልባችሁ ላይ ምን እለዋለሁ እጽፈዋለሁ፣ እኔ በእናንተ ውስጥ እሆናለሁ የሚል ተስፋና ኪዳን ሰጠ። ያ መፈጸም ስላለበት የአዲስ ኪዳን ዋነኛው የኪዳኑ ማረጋገጫ የሆነው የኢየሱስ ደም መሆን ስላለበት ኢየሱስ ወደዚህ ያለበት። ስለዚህ ጌታ ኢየሱስ ስለምን ሞተ ስንል ደሙ የአዲስ ኪዳን ስርየት ማስተሰሪያ ስለሆነ፣ ለዚህ ነው ኢየሱስ ክርስቶስ ደሙን ሰጣቸውና እንካችሁ ምን በሉ ጠጡ ብሎ ምንድነው ያለው? ቀጣዩን አንቀጽ ጨርሱልኝ። ይህ በደሜ የሚሆን የአዲስ ኪዳን አይደለ? የአዲስ ኪዳን ስርየት ነው። ስለዚህ አዲሱ ኪዳን በግ አይጠይቅም፣ ዋኖስ አይጠይቅም፣ ፍየል አይጠይቅም፣ በግ አይጠይቅም፣ ሴም የለም። የኢየሱስ ደምን ግን ይጠይቃል። ግልጽ ነው። አሁን የአዲሱ ኪዳን ማረጋገጫ ዋስትናው የኢየሱስ ደም ስለሆነ ያ ደም እንዲፈስ ኢየሱስ ጎልጎታ መሄድ ነበረበት። በመስቀል ላይ ምን ማለት ነበረበት? መስቀል ነበረበት። ነፍሱን መስጠት ነበረበት። ይሄ ካልተፈጸመ ሰው ስለማይድን አባት ሆይ እያለ ቢጮህም አብ ዝም ማለት ነበረበት። ግድ ነው አይደለ? ስለዚህ አብ በልጁ ጨክኖ ሳይሆን ዝም ያለው ኢየሱስ ካልሞተ የኢየሱስ ደም ካልፈሰሰ የሰው ልጆች ወደ አዲሱ ኪዳን አይገቡም። እውነተኛ የሆነ ግንኙነት ምን አይሉም አያገኙም። እና ያ እውነተኛ ግንኙነት ይመሰረት ዘንድ ክርስቶስ ስለሞተ ዛሬ በአዲስ ኪዳን ያለን ሰዎች በክርስቶስ በኩል ወደ አብ መግባት ምን አለን ይላል። ጨርሱት። ምን አለን? ድፍረት አለን። ከየት አመጣችሁት? ከኢየሱስ የተነሳ ወደ አብ መግባት ድፍረት አለን ያለው መቼም እኛን ታይተን አይደለ? እኛንማ ካየን እንደ በቅዱስ መቅደስ ፊት ማን ምን ይላል? ይቆማል። በተፈራው በእግዚአብሔር ፊት እሳት በሆነው በእግዚአብሔር ፊት ማናችን ልንቆም እንችላለን። ይሄን ድፍረት ያገኘነው በማ በኩል ነው? በክርስቶስ በኩል። ስለዚህ በእኛና በእግዚአብሔር መካከል ሕያው የሆነው የክርስቶስ መስዋዕትነት ስለገባ በዚህ ምክንያት ነው የጳውሎስ የጢሞቴዎስ መልእክት የሚገባን እዚህ ጋር ነው። አንድ አለና በማንና በማ መካከል? በሰውና በማ መካከል? በእግዚአብሔር መካከል። ያም ሰው የሆነው ማን ይላል? ክርስቶስ ነው ይላል። ስለዚህ ሁለታችን መሃል ኢየሱስ ስለገባ ድፍረት አገኘን ማለት ነው። ቁጣው ማን ላይ ስላረፈ? ኢየሱስ ላይ ስላረፈ። ስለዚህ ኢየሱስ የኛን ቅጣት የኛን ቁጣ ተቀብሎ ቤዛነትን ካሳ ስለከፈለ አሁን ወደ አብ መግባት ምን አገኘን? ድፍረት አገኘን። በአዲሱ ኪዳን ከእግዚአብሔር ጋር ያው የሆነው ግንኙነት የተፈጸመው በክርስቶስ በኩል ብቻ ነው። ስለዚህ ጌታ ኢየሱስ ምን አለ? እኔ እውነት ነኝ፣ ምንድን ነኝ? መንገድ ነኝ፣ ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። በሌላ መንገድ የለም፣ አቋራጭ መንገድ የለም። በማ በኩል ብቻ? በክርስቶስ በኩል ብቻ ሰዎች ወደ አብ መግባትና ከእግዚአብሔር ጋር ግንኙነት ማድረግ ማንዴት አገኙ ማለት ነው፣ መብት አገኙ ማለት ነው። ስለዚህ ይሄ ሕያው የሆነ ግንኙነትን እግዚአብሔር እንደሰጠን እናስባለን ማለት እና እግዚአብሔር በክርስቶስ በኩል ነው የሚያይ። ግልጽ ነው። ስለዚህ በክርስቶስ በኩል ሲያየን ሰይጣን የሚደረድራቸው ክሶቻችን እንኳን በአንድ ጎን ቢኖሩ ኢየሱስ ሲታይ ተሰርዟል የሚል ስም ያገኛል ማለት ነው። ተፈጸመ ሲል እኮ በቃ ፈጽሙታል። ስለዚህ ኢየሱስ ሲታይ ነው ተሰርዟል የሚባለውና ሰይጣን አንተ ከሳሽ ወጊድ የሚሰኘው የክርስቶስ ደም መሐላችን ስለገባ ነው። ለዚህ ነው ኢየሱስ ኪዳናችን፣ መካከለኛችን፣ ሊቀ ካህናችን የምንለው በክርስቶስ ይሄ ስለሆነልን ነው። ይህን መግቢያ ካልኩ የኔ ትምህርት ዛሬ ይሄ አይደለም። ከእግዚአብሔር ጋር ግንኙነት አሁን እንዲህ ከወደደን አምላክ ጋር ምን ያስፈልገናል? ግንኙነት ያስፈልገናል። ግንኙነት ደግሞ የየዕለት ምንድን ነው? ጉዳይ ነው። ግንኙነት የየዕለት ጉዳይ ነው። በአባትና በልጅ መካከል ሚስ መደራረግ እንዳይኖር እንዳንጠፋፋ ግድ ነው አይደለ? ውጪ ወጥቶ ታዴ መዋል የማይችለው እየደወሉ ስለሚያስቸግሩ ነው። ልጆች አመጣም ወይ
ለምን የዕለት ተዕለት ምን ያስፈልጋል? ግንኙነት ያስፈልጋል በአባትና በልጅ መካከል። እኛ እንደ ልጆች እንድንሆን በክርስቶስ በማመናችን ምክንያት የተሰጠን መብትና ስልጣን አለ። ስትጸልዩ አባታችን ሆይ በሉ ከተባልን እኔ አባት ነኝ እናንተ ምን ናችሁ እያልን ልጆች ናችሁ ነው። ላመኑትና አልተቀበሉት ደግሞ እግዚአብሔር ልጆች ይሆኑ ዘንድ ሰጣቸው ስልጣን ሰጣቸው ስለሚል ይሄ መብት ያለን ሰዎች ስለሆነን ከአባታችን ጋር ግንኙነት ያስፈልገናል። ግንኙነት የፍቅር የእምነትና የመታዘዝ ውጤቶች ናቸው። መቼም ፍቅር በሌለበት ውስጥ ግንኙነት ይበላሻል አይበላሽም? ይበላሻል። ከእግዚአብሔር ጋር ያለን ግንኙነት በምን ላይ የተመሰረተ ነው? ፍቅር በሚለው ቃል ላይ የተመሰረተ ነው። እሱ አስቀድሞ ወዶን ወደዚህ ዓለም የመጣው ከኛ ጋር ግንኙነት ፈልገው እንደመሆኑ መጠን የሚወደንን አምላክ በሚወድ ልብ መገናኘት ይፈልጋል ማለት። ታክቶን አይሆንም፣ ሰልችቶን አይሆንም። ገብቷችኋል ሀሳቤ? እያሉ መንፈሳዊነት የለም። እሰይ እያሉ ነው መንፈሳዊነት ያለው ማለት። ገብቷችኋል አይደለ? አንዳንዴ መንፈሳዊነት ስራ ሲሆንብን ውፍ እንላለን። ግንኙነት እሰይ አሚን እልል በሚል ቋንቋ እንጂ የሚመሰረተው በሚሰለች መንፈስ ከሆነ ከእግዚአብሔር ጋር ያለን ግንኙነት ከፍቅር እያለፈ ወደ የት ያድጋል? ወደ ጥላቻ ወይም ደግሞ ወደ ድካም፣ ወደ መሰላቸት ያድጋል። እንዴ ናፍቆትን እኮ ይፈልጋል ማለት ነው ግንኙነት። በጣም በቃ እንደው ልባችሁ ድው የሚለው ናፍቃችሁ የምታገኙትን ሰው እስክታገኙት ልብ ላይ አለ አይደለ የሚሰሙ ስሜቶች ማለት ነው። ስለዚህ ከእግዚአብሔር ጋር ያለን ግንኙነት በዚህ ልክ መሆን መቻል አለብን። ወደንም ጠላንም እዚህ ምድር ያለ ነው ከእግዚአብሔር ጋር ግንኙነትን ለመለማመድ ቸርች ያስፈለገችው ለዚህ ነው እንጂ ሌላ ስራ የላትም። የቤተክርስቲያን ስራ በክርስቶስ በኩል በሆነው ስራ ሰዎች እግዚአብሔርን ማግኘትም እንዲለማመዱት ነው። ለምን ፍጹሙን የሆነውን በአንድ ጊዜ መድረስ ስለማንችል ስጋ የሚባል ማንነቱ ስላለ ያው ፍጹሙ ግንኙነት የት ያልቃል? ሰማይ ያልቃል። የልጁን መልክ መስለን የክብሩ ተካፋይ ስንሆን በመንግስቱ የሚያልቅ ዋናው ግንኙነት አለ ሰማይ። እዛ እስክንሄድ በምድር ያንን እያጣጣምን እንደገናም ደግሞ ወደዛኛው ማደግ የምንችለው በዚህ መንገድ ነው። ወደዛኛው ማደግ የምንችለው ወደንም ጠላለን ያው ላይ እየመሰልን ስንሄድ ነው የምንገናኘው ማለት ነው የምንገናኘው። እና ይሄንን በደንብ ማሰብ መቻል አለብን። ከዚህ በመነሳት እግዚአብሔር ከኛ ጋር ነዋሪ አምላክ ወደንም ጠላንም ልባችን የማንም መቅደስ ሊሆን አይችልም። በዋጋ ምን ብላችኋል? ተገዝታችኋል። የራሳችሁ አይደላችሁም። ስለዚህ በቃ ሌላ ካለ እንደምንለው እንደመዝሙሩ ልዝጋ በሬ ይውጣ ምን ነገር ነው እንግዳ ነገር እንላለን። እና እንግዶችን ማስወጣት ይፈልጋል ማለት ነው። ልባችን ላይ የሾምናቸውን ስፍራ የሰጠናቸውን ከክርስቶስ ያላቅናቸውን የማይጠቅሙን እና ህይወታችንን የያዙ ነገሮች ካሉ እነሱ መውጣት አለባቸው። ስፍራውን ለማን እንዲለቁ? ለዋናው አምላክ እንዲለቁ። ለምን? እናንተ የኔ መኖሪያ ናችሁ ስለሚል። ደግሞም ቃሉ በግልጽ ነው የተጻፈ ነው። ጥቅስ ማጥቅስላችሁ አዋቂ ናችሁ ብዬ ቃሉ ይላል አይደለ? ወደሱ እንመጣለን በሱ ዘንድ ምን ይላል? መኖሪያ እናደርጋለን ይላል። በሚያምኑ ሰዎች መጣለው እናንተ ጋር እኖራለሁ ካለ እግዚአብሔር በእኛ የሚኖር አምላክ ነው። አሁን 46 ዓመት የሚፈጅ ቤተ መቅደስ አያስፈልግም። ይሄም ያው ለመሰብሰብ እንዲያመቸን የተከራየ ነው እንጂ ይሄ ቸርቻችን አይደለም። ታውቃላችሁ ቤተክርስቲያን እኛ ነን አይደል? የክርስቶስ መኖሪያ እኛ ነን፣ አካሉ እኛ ነን። እና እንደ ቦሌ መድኃኔዓለም አይነት ህንጻ አያስፈልገንም። ቢያስፈልግ ድንኳንም ላያስፈልገን ይችላል። እግዚአብሔር የት ነው ያለው? እኛ ውስጥ ነው ያለው። ነዋሪ ነው። መጣለው በእናንተ እላለሁ እኖራለሁ አለ እኛ ውስጥ እንጂ የሚኖረው ሌላ ቦታ አይደለም። ስለዚህ እሱ ዘላለማዊ ነዋሪ ስለሆነ በህይወታችን፣ በልባችን፣ በማንነታችን ውስጥ የሚኖር አምላክ ስለሆነ ያን አምላክ በፍቅር ማስተናገድ ያው ተገቢ ነው ማለት ነው። ቀጠሮ ይዘን እንመጣለን ስንል ሰው ቤት እንዴት እንደሚጠብቁ ግልጽ ነው አይደለ? ያው ታውቃላችሁ። እግዚአብሔር ያው ሁል ጊዜ ነዋሪ ስለሆነ ሁል ጊዜ በፍቅር ራስን ማዘጋጀት ይፈልጋል። ሁለተኛ ቆሮንቶስ 6:16 ላይ እኔ በእነሱ እኖራለሁ ይላል። እንዲያውም አምላክ ምን ላልቸዋለሁ እሆናቸዋለሁ ይላል አይልም? እኔ በእነሱ እኖራለሁ አምላክ እሆናቸዋለሁ ይላል። ይሄንን ዮሐንስ ራእዩ ላይም ደግሞ ጠቅሶታል።
በመካከላቸው አድራለሁ፣ በእነሱ ጋር እሆናለሁ፣ እኔ አምላክ እሆናቸዋለሁ። እግዚአብሔር አምላኩ አለ የሆነለት ሕዝብ ምንድን ነው? ምስጉን ነው ይላል። ስለዚህ እሱ አምላካችን አሁን ድንኳን አልፈለገም፣ መስዋዕት አልፈለገም፣ መቅደስ አልፈለገም፣ ታቦት አልፈለገም። እኛን ግን ፈልጎናል። ለእኛ ጋር ግንኙነት ለማድረግና በእኛ ውስጥ ለመኖር ልጁን የሚያክል ጎለጎታ ላይ አንጠልጥሎታል። የኢየሱስ ክርስቶስ ሞት እንዳይቀልብን እግዚአብሔር ከኛ ጋር ለመኖር ምን ያህል ርቀት በፍቅር እንደከፈለ እንዲገባን ያስፈልጋል። ይህን ካልኩኝ ግንኙነት አስፈላጊ መሆኑ ላይ እንተማመናል። ግን እንዴት የሚለው የሚጠቅመን መልእክት ስለሆነ የኔ ዛሬው መልእክት እንዴት ነው ግንኙነት የምንመሰረተው የሚለው 4 ነገሮችን እንድናይ እፈልጋለሁ። ግንኙነት እንዴት ይመሰረታል? ያ ግንኙነት እንዴት ያድጋል? ግንኙነታችን ደግሞ ጠንካራ እንዲሆን ምን ያስፈልገናልና ግንኙነቱ እንዴት ይፈጸማል የሚለውን እናያለን ማለት ነው። ችግር የለውም። በመጽሐፍ ቅዱስ የልጁ መልክ እንመስላለን ይላል። እነዚያ ላይ በሚማሩት ትምህርት ደግሞ የመለኮት ክብር ተካፋይ ሆነን በቴዎሲስ እሱን እንመስላለን ይላል። በሁሉም የሆነ ቦታ የሚደመደም የእግዚአብሔር ክብር መንጸባረቅ ያለብን ሆነን የምንገለጥበት ጊዜ መጨረሻ አለው። እዛ መጨረሻ ለመድረስ ግን እንዴት ነው የምንጠነክረው? እንዴት ነው የምናድገው? እንዴት ነው የምንመሰረተው ግንኙነቱን የሚሉትን ነጥቦች ነው ማሳየት የምፈልገው። እንግዲህ ያው ግንኙነት የሚመሰረተው ምንም ጥያቄ የለውም በእምነት ነው። እግዚአብሔር ይመስገን። በምንድን ነው? በምንድን ነው? በቃ ያለ እምነት እግዚአብሔርን ምን ማለት አይቻልም፣ ማስደሰት አይቻልም ብሎ ስለዘጋው እግዚአብሔር በፍቅር ከሆነው እምነት ውጪ ግንኙነትን ከኛ ጋር ምን አይልም፣ አይመሰረትም። ምንም ጥያቄ የለው። እምነት የሚባል ነገር ያስፈልጋል። መሰረቱ እምነት ነው እንዴ። በአንድ በኩል እኮ ትንሹ ነገር ነው እግዚአብሔር ከኛ የጠየቀ፣ እሱ የከፈለው ትልቅ ነው። የተጠየቅነው ይሄንን እመን ነው። አይደንቃችሁም? ትንሹን ነው የተጠየቅነው ስናስብ። ግን ትንሿ ጥያቄ ዋናዋ ምንድናት? መሰረት ናት። ካላመንን ምን እንሰራ? ስማችን አማኞች ነው አይደለ? ምንድነው ስማችን? አማኞች። ምዕመንም ማለት የሚያምን ማለት ነው። ምዕመናን ብንልም የሚያምኑ ማለት ነው። በግዕዙም በሉት በአማርኛውም በሉት ዋናው ነጥብ እኛ ምኖች ነን? አማኞች ነን ካልን የምናምን ሰዎች ነንና እምነት የሚባለው ጉዳይ የግንኙነታችን መሰረት እንኳን ለእግዚአብሔር በሰው ዘንድ ቢሆን የፈለገ ቢሆን ያፌትን ሳላምን እንደ ግንኙነት አደርጋለሁ። ግልጽ ነው። ግንኙነት ከእሱ ጋር እያደረግኩኝ እንደማላምነው ካወቀ እኮ አይፈልገኝም። እንደማምነው ካወቀ ይፈልገኛል። እንደማላምነው ካወቀ ግን መጣ ይሄ አስመሳይ ነው የሚለን ማለት ነው። ያው ቢፈልገኝም በቃ ፈልጋለሁ ስለ እሺ እጠብቃለሁ ቢሉ አስመሳይ መጣ ነው የሚለው። ለምን? እንደማላምነው ስለሚያውቅ። እግዚአብሔር ጋር ያለን ግንኙነት የሚጀመረው በእምነት ነው። ለማመን ደግሞ ውስብስብ ጥያቄ አልተጠየቅንም። ውስብስብ ነው እንደ ማመን አይደለም። ውስብስብ አይደለም። እምነት ከምንድን ነው? ከመስማት ነው። መስማትም በምንድን ነው? በእግዚአብሔር ቃል ነው። ሰው የእግዚአብሔር ቃል ሲሰማ ያምናል ማለት ነው። ስለዚህ ለማመን ደግሞ ያው እንዴት ይሰማሉ? ያለ ሰባኪ ስለሚል ሰባኪ ይላካል ማለት ነው። ሰባኪው ይናገራል፣ ሰው ያምናል ማለት ነው። ስለዚህ ያው የሆነውን ቃል ሰምታችሁ እመኑ ከተባለ ሰው በእግዚአብሔር ቃል የሚለው መቼም ሌላ አልጨመራችሁም አልቀነሳችሁም ማለት እስካሁን ይሄ ምንድን ነው? የማቃል ነው። አልጨመራችሁም አልቀነሳችሁም ያልኩት ያው እዚህ ላይ አትጨምሩ አትቀንሱ። እግዚአብሔር ይመስገን አንጨምርም ምን አንልም አንቀንስም። የታል እንዳለ የጨመረ የቀነሰበት ስራ አስኪያጃችን ቢሆንም ጥለነው እንሄዳለን ማለት ነው። ምክንያቱም በቃ እምነት ከመስማት ነው፣ መስማትን በማቃል ነው፣ በእግዚአብሔር ቃል ነው ስለሚል የምንሰማ ይሄንን ነው። ይሄ እንዲገባን ብዙ ጽሑፍ ብናነብ ይሄ ላይ ግን ይጨመራል ማለት አይደለም። በዚህ የመዘንን የምናነባቸው የምንሰማቸው የምንማራቸው ዛሬ ነው እያስተማርኩ ነው። የማስተምረው በሙሉ እኮ እናንተ ውስጥ የሚገባው በዚህ ፊልተር እያደረጋችሁ ነው።
አንዳንድ እኮ እልፍ ያለ ቃል ካለ በዚህ አንጋላችሁ ምን ትጥሉታላችሁ ማለት ነው። ይሄ ዋናው ጉዳያችን በእግዚአብሔር ቃል ነው ስለሚል ማለት ነው። ስለዚህ እምነት የሚመሰረተው የእግዚአብሔር ቃል ላይ ስለሆነ በማመን ከእግዚአብሔር ጋር ግንኙነት ምን እንላለን እንጀምራለን። ምክንያቱም ያለ እምነት እግዚአብሔርን ደስ ማሰኘት ስለማንችል የፈለገ ብናጨበጭብ አሁን ካለን እጥፍ አዳራሽ ውስጥ ሺና እልፍ ሆነን እንደው መንደሩ ሲቀወጥ እልል ብንል ብንጮህ ብናናጋው እምነት ከሌለ እግዚአብሔር አልደረሰም ጠባላል። ሰፈር ነው የወጣው እንጂ ወደ ሰማይ ከፍ አላል። ወደ ሰማይ ከፍ የሚለው እምነት የሚባል ነገር ካለ፣ ስለዚህ ግንኙነት ከእግዚአብሔር ጋር የምንጀምረው የምንመሰርተው በእምነት ስለሆነ እንደው የሰናፍጭ ቅንጣት እንኳን የምታክል ምን ካላችሁ ይላል እምነት ካላችሁ ስለሚል፣ ስለዚህ የኛ የተጠየቅነው ትንሹን እግዚአብሔር በክርስቶስ የከፈለውን የቤዛነት ዋጋ ምን ማለት ማመን ስለሆነ የተጠየቅነው እሱን ማመን አለብን። እውነት ያው ያላመናችሁ አትኖሩም። እንጂም ትንሹ ነገር እሱ ስለሆነ በክርስቶስ አምነን ነው እዚህ ያለን እና እምነት በጣም አስፈላጊ እንደሆነ ያው አስቡት። ዕብራውያን 11 እናንተ አንብቡት። እግዚአብሔርን ማየትም እግዚአብሔርን ማስደሰትም የእግዚአብሔር ፈቃድ መፈጸምም የሚቻለው በእምነት ሲሆን ነው። እንኳን ይኸው ሌሎቹ ጸሎት ምናምን ምንላቸው ሰውና እንደው ስንሰጥ እንኳን ማለት ነው ስንሰጥ ልባችን እምነት ካልሞላ አትስጡ። ለምን ከስራችኋላ ሪዋርድ የለውም ማለት ነው። በማመን ከሰጠኸው ሪዋርድ አለው። ካላመንኩኝ ሁለት ኪሳራ ነው። ላይ ብሌሲንግ የለው ከኪሴ ምን ብሏል ጎሏል ማለት ነው። ከኪስ ግን አውጥተህ ስትሰጠው በማመን ከሆነ ላይ ተቀባይነት ካገኘ መልሳለሁ የለው አለው። ባርኮት አለ የለው አለው። ሁሉ ነገሮች እምነት የሚለው ላይ መሰረት። ያለ እምነት ምንም አይነት ነገሮች ብናደርግ ድርቁም ወይም ደግሞ የፖለቲካ ፓርቲ ስብስብ ከሆነ ወይም ደግሞ የልዩ ልዩ ሙያ ማህበራት ጉባኤ ከሆነ ይቻላል። የአማኞች ስብስብ ከሆነ ግን ማዕከሉ ምንድነው? እምነት የሚል ጉዳይ አለ እና ጌታ ኢየሱስ ደግሞ እንድናምነው በመሃላችን አለ። አሜን። እንድናምነው በመሃላችን አለ። ሁሌ ሁለትም ወይም ሶስትም ሆናችሁ እንግዲህ በስሜ ምን ብትሉ ብትሰባሰቡ እኔ በመካከላችሁ አለው ብሎ አጠገባችን ቁጭ ብላል እንጂ አላምንህም አይባልም። የሚታመን ጌታ ስለሆነ ማለት ነው። ስለዚህ እሱ ላይ ማመን ነው ሪሌሽን ወይም ግንኙነት ከእግዚአብሔር ጋር የሚመሰረተው። አለበለዚያ ሰማይ የሚደርስ ማንነት የለም። ሰማይ የደረስ ነው በማወኩል ነው። ያው መጽሐፉ እንደዛ ነው። አሁንማ በስም አድራሻ ያው 01 ቀበሌ እነ ሚኒሊክ ሰፈር እነዚህ ሰፈር አካባቢ አንድ ጉባኤ ቤት ያለን፣ ግን መጽሐፉ ከክርስቶስ ጋር በሰማይ ስፍራ ምን ብላችኋል ተቀምጣችኋል ይለናል። እንዴት ተቀመጥክ ስትል በክርስቶስ ነው እዛ የተቀመጠ። በክርስቶስ መቀመጣችንን በምንድን ነው የምናውቀው? በማመን ነው የምናውቀው። ስለዚህ ዛሬ እዚህም እዛም አለን ማለት ነው። እዚህም እዛም ያሰኘን ግን ማን ነው? ክርስቶስ። ስለዚህ በክርስቶስ ስናመን በምድር እዚህ ስፍራ ላይ አለን፣ እንደገና ደግሞ ከክርስቶስ ጋር በየት አለን? በሰማይ አለን። ሁለት አድራሻ አለን አይደል? የሁለት ዜጋ መንግስት። ያው የአንድ ዜጋ መንግስት መሆን ብቻ አይደለም የምንችለው፣ የሁለት ዜጋ መሆን ግድ ነው። የሶስተኛው ግን አይቻልም። እኛ አትሁኑ የተባለው የዲያብሎስ መንግስት ነው አይደለ? ከጨለማው ጋር ምን የለንም? ህብረት የለንም። ዲያብሎስን ተቃወሙት ከእናንተ ምን ይላል? ይሸሻል። ከሱ ጋር ውጊያ ነው ያለን፣ ከሱ ጋር ጸብ ነው ያለን፣ ከሱ ጋር ጠላት ነን። ከዛ ውጭ ግን በዓለም ውስጥ ከአፍሪካ ኢትዮጵያ ውስጥ በዜግነት አለን። እንደገና ደግሞ በክርስቶስ በዜግነት የታለን? ሰማይ አለን። እነዚህ ግድ ናቸው። ሁለቱ ዜግነቶች ግድ ናቸው። የሰይጣን መንግስት ዜጋ ግን መሆን አንችልም። በምንም አይነት መንገድ ከሱ ጋር ጠረጴዛ ላይ ቁጭ ብለንም ድርድርም የለም ሙግትም የለም። ምንበሉት ብቻ ነው፣ ተቃውሙት ነው። ናላስታርቅ ብሎ ክርስቶስ አምራ መለመንም አያስፈልግም ማለት እና እባክህ ከእግዚአብሔር ጋር ታረቅ ምናምን የለም። እሱ ምንበሉት ብቻ ነው፣ ተቃውሙት ነው። ከሱ ጋር ጦርነት ብቻ ነው ምንገጥመው። ከሌላው ጉዳይ ስናነሳ ግን በዚህ ምድርም አለን በሰማይም አለን። እነዚህ ሁሉ እምነት የሚባለው ጉዳይ በሰጠን ግንኙነቶች ናቸው።
ይሄ ቢያንስ ሁላችንም ዘንድ አለ። እግዚአብሔር ይመስገን። በክርስቶስ ከእግዚአብሔር ጋር ግንኙነት አድርገናል። በክርስቶስ እንታወቃለን። በክርስቶስ ከእግዚአብሔር ጋር ታርቀናል። በክርስቶስ በሆነው ቤዛነት በኩል የሰማይ ዜግነት አግኝተናል፣ ልጅነት አግኝተናል። ይሄ እምነታችን የሚመሰርተው ጉዳይ ነው እንጂ በሌላ አይደለም። ያው እምነት የሚለውን ከእንትንም አውጡት ማለት ነው። ከእንትንም አውጡት። ያው እንትንም ልምድ የሚመሰርተው አይደለም፣ ገንዘብ የሚመሰርተው አይደለም፣ እውቀት የሚመሰርተው አይደለም፣ ዝምድና የሚመሰርተው አይደለም። ገብቷቸዋል። በዚህ ዓለም ላይ ከሰዎች ጋር ግንኙነት ለማድረግ በገንዘብ መተሳሰር ይቻላል፣ በዝምድና መተሳሰር ይቻላል፣ በስልጣን በእውቀት ምናምን ይቻላል። እዛ ሰማይ ካለው ጉዳይ ጋር መተሳሰር የሚቻለው በእምነት ብቻ ነው። በእምነት ብቻ ነው። እናቴ ካመነች እነኔ ማንበብ መጻፍ አለመቻሏ ያስቀራታል እንደ ከሰማይ አያስቀርም ማለት ነው። ማመን የሚባለው አለመማርን ምንም ሁሉ ያልፋል። ሰው የክርስቶስ ነገር ልቡ ግብት ብሎ ካመነ ያ እምነት ይባላል ማለት ነው። አንዳንዱ ነገሮች በእውቀት ልክ እንዳታዩ ትፈልግ ነው። እምነት በየዋህነት የምንቀበል ደግሞ ቃሉም የሚለው የሞኝነት ስራ ነው። ገብታችኋል? ሳያምኑ ምኖች ናቸው ብፁዓን ናቸው። ለክርስቶስ ሞተ ተሰቀለ ተረት አድርገውታል እኮ ግሪካውያን። እነዚህ ሞኞች ሞኝነት በሚመስል መንገድ ግን ክርስቶስን ምንለዋለሁ አምነዋለሁ ነው የጳውሎስ ሞት። ለእነሱ ሞኝነት ነው፣ ለእኛ ግን ምንድን ነው? ጥበብ ነው። እና በየዋህነት የምንገባው የእግዚአብሔር መንግስቱ ኪዳን ነውና ግንኙነት የሚጀምረው በእምነት። ግንኙነት ግን ያድጋል። እውነት ውሸት? እውነት ነው። ግንኙነት ምን ይላል? ያድጋል። ስለዚህ አሁን የጀመርነውን ግንኙነት ስለማሳደግ ደግሞ እናወራለን። ግንኙነት ያድጋል፣ ግንኙነት ይጠነክራል፣ ግንኙነት ይፈጸማል። ማብቂያም አለው ማለት ነው። ማብቂያው ዘላለማዊ ግንኙነት ውስጥ ወይም ደግሞ ዲቫይን ዳርክነስ የምንለው የመለኮት ጨለማ ውስጥ ስንገባ የሚያልቀው ዋናው ግንኙነት እዛ የሚደመደመው አለ። እስከዛው ግን ግንኙነት የሚያድገው በምንድን ነው የምትሉኝ? በጸሎት ነው የሚያድገው። መቼም ግንኙነት የጀመርከውን ሰው ሁሌ ካናገርኸው፣ ሁሌ ካገኘኸው፣ ሁሌ ከሱ ጋር ከተጫወት፣ ሁሌ ከሱ ጋር ከዋልክ ያድጋል አያድግም? ያድጋል። ይሄ ነው አይደል መሪው። ስለዚህ ከእግዚአብሔር ያለን ግንኙነትም ሁሌ ከሱ ጋር የምናወራው ከሆነ ያድጋል ማለት። ምንም ሳይንስ የለው። ጸሎት ማለት ንግግር ነው፣ ወሬ ማለት ነው። ከማን ጋር ነው የምናወራው? ከእግዚአብሔር ጋር ማለት ነው። የአባትና የልጅ ንግግር ማለት ነው ጸሎት። ሌሎቹ ጸሎት የሚይዛቸው ኤሌመንቶች ምናምን እንዳለ ሆኖ ዋናው ቋንቋ ግን ጸሎት ከእግዚአብሔር ጋር መነጋገር፣ ከእግዚአብሔር ጋር ማውራት ማለት ነው፣ ሌላ አይደለም። ስለዚህ ሁል ጊዜ ከሱ ጋር ከተነጋገር ግንኙነታችን ምን እያለ ይሄዳል ማለት ነው? እያደገ ይሄዳል። በመጽሐፍ ቅዱስ በተለይ ከእግዚአብሔር ጋር ያለን ግንኙነት የሚያጠነክሩት ጾምና ምኖች እንደሆኑ ጸሎት እንደሆነ በስነ ስርዓት ይነግረናል። ያው አንዳንዱን ከዳን በኋላ እንደ መብት ቆጥረ ነው ስለተው ነው እንጂ የእድገት መሰረት ነው። አንድ ጸሐፊ ዘሎስት ይላል ጾምና ጸሎት ዘሎስት የጠፋብን ቁልፎች ከእግዚአብሔር ጋር ለመገናኘት ዲቮትድ ሆኖ ሰው በጥሞና ሆኖ በጾም በጸሎት ሲገናኝ መንፈሳዊ ጉዳዩ ምን እያለ ይሄዳል? እያደገ ይሄዳል። ይሄ ደግሞ እውነት ነው። ያው ምክንያት የለም፣ ችግር የለም። በዋንፉት እያላችሁ ሞክሩት እንጂ አመመኝ ምናምን የለም ማለት ነው። ያው ገብቷችኋል የምለው ቋንቋ ግልጽ ስለሆነ ደግሞ ዛሬ የጾም አዋጅ ዋዜማ ላይ ነው ያለን። ይገባችኋል ቅዱሳን? ምንድነው ጸሎት የሚለው ሐሳብ በአንድም በሌላም ትንሽ ስለገባን ጾም የሚለው ላይ ግን ጫን እንላለው ማለት ነው ከራስ ጀምሮ። ያው ምክንያቱም በተለይ የሐዲስ ኪዳን ቤተክርስቲያን ሕያው ጸጋ እንዳላት፣ ሕያው እንቅስቃሴ እንዳላት፣ ሕያው ሚሽነሪ እንደሆነች የምናውቃት በጾምና በምንድን ነው? በጸሎት ነው። እንደው በቤተክርስቲያን ከተጠቀሱት በጣም ፍሩትፉል የምትባለው የአዲስ ኪዳን ቤተክርስቲያን የአንጾኪያ ቤተክርስቲያን ናት። እውነት ውሸት? እውነት ነው እኮ የአንጾኪያ ቤተክርስቲያን በጣም ውጤታማ ቤተክርስቲያን ናት። እንደውም ክርስቲያን የሚለው ስም ራሱ የተገኘ የት ነው?
በአንጾኪያ ምኖች ተባሉ ይላል፣ ክርስቲያኖች ተባሉ ስለሚል ለጸብም ለጥላቻም ብለው ይስጡም ብቻ ክርስቶስ ተከታይ የሚለውን ስም ያገኘ ነው አንጾኪያ ቤተክርስቲያን። ከ2 ዓመት በላይ ጳውሎስ እዛ ቦታ ላይ ተቀምጦ ምን ብሏል? አገልግሏል። እና ሁል ጊዜ እንቅስቃሴያቸው በጾምና በጸሎት ላይ ምን ያለ ነው? የተመሰረተ ነው። በጾምና በጸሎት ሲሆኑ ደግሞ ሁል ጊዜ መንፈስ ቅዱስ ምን ይላቸዋል? ይናገራቸዋል። እኛ ሰው እንቀጥራለን፣ እንደው መንፈስ ቅዱስ ባበበ በኩል ሊናገር ብሎ ይቀጥራል። በጣም በደል እግዚአብሔር መራ አስቀምጦ ጾሙ ጸልዮ እናገራለሁ እያለ እንደው ከሌ ቢመጣ ከሊት ብትመጣ እንላለን። የለም በቃ መጽሐፉ የሚለው እሱን የጾሙ እየጸለዩ እያለ ማመጣ ይላል መንፈስ ቅዱስ መጣና ጳውሎስና ሲላስን ለለየኋቸው ስራዎች ለዩልኝ አለ ይላል። መንፈስ ቅዱስ መጣና ይላል። ስለዚህ መንፈስ ቅዱስ ሹክ የሚልበት አንዱ መንገድ ጸሎት ነው አይደል እንዴ? ስንንበረከክ ነው የሚናገር። እውነት። ስለዚህ ያቺ ቤተክርስቲያን በዛ ህይወት በጣም የታወቀች ስለሆነ መንፈስ ቅዱስ መጣና ነው በቃ ብሎ ቃል በቃል ምን ሲላቸው ሲናገራቸው እናያለን። የጳውሎስ አገልግሎት ውጤታማ የሆነው በዚህ ቤተክርስቲያን ምክንያት እንደሆነ ብዙ ጸሐፊያን ይናገራሉ። ማለት ስለሱ መጸለይ ምን አይሉም ነበር፣ አይተውም ነበር። የሚደንቀው እኮ ነው። ሚሽን የሚነሳው ከየት ነው? ከአንጾኪያ ሄዶ የትም ዓለም ዞሮ ማቆሚያ የት ነው? አንጾኪያ። ለተጠራላት ቤተክርስቲያን መንፈስ ቅዱስ ለዩ ያለው እዛ ስለሆነ ተመልሶ ይመጣና እግዚአብሔር እንዴት ያለ ስራ በእነሱ እንደሰራ ለቅዱሳን ምን ይላል? ይነግራቸዋል። ያኔ ለቤተክርስቲያኒቱ አሜን ነው፣ ለቤተክርስቲያኒቱ ሃሌሉያ ነው ማለት ነው። ለምን? እግዚአብሔር መልስ በእነሱ በኩል ሰዎች ምን ስላሉ ስለዳኑ። እንደገና ደግሞ ይጸልዩላቸዋል፣ ይነሳል፣ ዓለምን አካሎ ይመጣል። ተመልሶ የት ነው? በአንድ በኩል እንደ አንድ ባላደራ አገልጋይ ለተጠራባት ቤተክርስቲያን ታማኒነቱንም ያሳያል። ግልጽ ነው አይደለ? የለየችን ቤተክርስቲያን የኛ ባለስልጣን ናት። ግልጽ ነው አይደል? የዚህ ቤተክርስቲያን አባልነን። ቤተክርስቲያን በእኛ ላይ ምን አላት? ስልጣን አላት። ያው ግድግዳዋን አናየውም ማለት ነው። ዘላለም በእኛ ላይ ምን አለው? ስልጣን አለው ማለት ነው። እንዲገዛን፣ እንዲያስተዳድር፣ እንዲመራን ስንሾመው በቤተክርስቲያን ሄራርኪ ውስጥ ስልጣኑ የሱ ነው። ብሌሲንግ አለ። ብናምፅ ደግሞ እግዚአብሔር ያዝንብናል ማለት በመርቦ። ይሄንን መለማመድ አለብን። ቤተክርስቲያን የሚለው ኮንቴንት በደንብ ሊገባን ይገባል። ስለዚህ አሁን ዋናው ልል የፈለግኩት እነዚህ ጸሎትና ጾሞች በጣም ኢፌክቲቭ ሆነው በአዲስ ኪዳን ውስጥ ሲነገሩ ነው። አንደኛ መርጠን ማመን የለብንም። አትመረጡ። ጌታ ኢየሱስ ያደረገውን ሁሉ ምን እንላለን? እናደርጋለን። በሉ እስኪ አይ ጥምቀት ጌታ ስላደረገው እናድርግ፣ የጌታ እራት ጌታ ስላደረገው እናድርግ ብለን ጾምን መዝለል አንችልም። ጌታ አድርጎታል አላደረገው? አድርጎታል። ሐዋርያት አድርጎታል አላደረጉትም? አንዳንዱ ጉዳይ በቃ በኢየሱስ ስም እምቢ ካለ ነው እኮ ኢየሱስ ያለው። በኢየሱስ ስም እምቢ ካለ ተዉትና ይሄኛው ወገን የሚወጣው በምንድን ነው? በጾምና ኢየሱስ እኮ ነው ያለው። ይሄን እንዴ አሁን ምንድነው ፕራክቲስ ማድረግ የኛ ጉዳይ ካልሆነ በቃ አንዳንድ ጉዳዮች ደጅ ዘግቶ ምን ማለት ይፈልጋል? መቆየት፣ ጥሞና መውሰድ ይፈልጋል ማለት። እንዲያውም አደባባዩን ተዉት ነው ያለው አይደል ኢየሱስ። በአደባባይ እንደ ፈሪሳውያን ምናምን አታድርጉት። ያው ሲጸልዩ እነሱ ሊታዩ ነው፣ ሲጾሙም ደግሞ ጠውልገው ጿሚ ለመሆን ነው። አንተ ግን ፊትን ተቀባ፣ ደጅህ ምን በል ዝጋ፣ ግን ከኔ ጋር ግንኙነት አድርግ። የአዲስ ኪዳን መርህ ነው። የናታንም የወንጌል አገልግሎት ማህበራት ህብረት ደግሞ የወንጌል አገልግሎት ማህበራት ህብረት አባል ተቋም ነው። እውነት ሸት እና ያው ለላይኛው ሲኖዶስ መገዛት አለበት ማለት ነው። እውነት ነው ሸት መገዛት አለበት። የታድሶ እምነት አቋማችን ላይ እንደ ታድሶ ከምንጾማቸው ጾሞች የኢየሱስ ጾምን አክሴፕት አድርገናል። ሌሎች ከሰባቱ ስድስቱን ትተናቸው፣ ይሄ ግን ኢየሱስ የጾመው ጾም ስለሆነ ትምህርቱም የኢየሱስ ስለሆነ ብንጾም 55 ቀን ይሁን 40 ቀን 30 ቀን ምናምን አትበሉ። አንድ ቀንም ይሁን ብቻ ዓላማው ይግባል። ግልጽ ነው። አሁን ፖይንቱ ሳይሆን
አንድ ቀንም ቢሆን በጾም በጸሎት ከእግዚአብሔር ጋር ግንኙነት ማሳደግ ይቻላል የሚለው ዓላማ ከገባ ነገ ያው ዝናሽ ቤት ደሱ እንዳትደውል ብላ ልትሰወር ትችላለች ማለት ልትመሽግ ትችላለች ማለት ደግሞ ጥሩ ነው። እንዲህ አይነት ወቅቶችን አክሴፕት ማድረግ ያው ደግሞ ከምግብ ብቻ እንዳትጾም ከሶሻል ሚዲያውም ጾም ያስፈልጋል። አሁን ሳስበው እዚህ ጋር አልበላም ብለህ እዚህ ጋር ደግሞ የሚያቆሽሸውን በዚህ ጋር ከበላን ያው ነው በዚህ ይጣፋል ማለት ወደንም ጠላንም ግን እንደው ክርስቲያን ስለሆነ የአዲስ ኪዳን ሸክም የለብንም ቀንበር አይጫንብንም ብትል ላይ ስትሄድ ጥያቄው አለ። ኢየሱስ ያደረገው ማድረግ ክርስቲያናዊ ምኖች ናቸው፣ ግዴታዎች ናቸው። እነዚህ ልቅነቶች ናቸው ክርስትናን በሌላው ዓለም እንዲጠፋና እንዲያውም መሳለቂያ እንዲሆን ያደረገው። መጽሐፍ ቅዱስ አማኞች ከሆንን በቃሉ ተጽፏል ወይ ነው ሚዛናችን። ከተጻፈ አበባ አይመራንም፣ ከበደ አይመራንም። ቃሉ ግን ምን ይለናል? ይመራናል። በቃሉ ተጽፏል የሚለው በዚህ መንገድ ያው ማደግ ይቻላል። ይሄ እግዚአብሔር መርህ ነው። ምክንያቱም የሚጠቅመን እሱ ነው። ብናድግ ይሻላል ወገኖቼ። አሊያ ያው እንደው አምነን መንፈሳዊ እድገቶቻችን የሌሉ ከሆኑ የጫጨን ከሆነ እያደግን ካልሆነ ትንሽ ችግር ነው። ማደግ በነገር ሁሉ ምን ይል ዘንድ ይገለጽ ዘንድ ይሄን አስተውል ስለሚል አስተውሉ፣ እናስተውል ቅዱሳን። ሌላው ይሄ እድገታችን እንደገና ደግሞ የሚጠነክረው በምንድን ነው ስንል በእግዚአብሔር ቃል ይጠነክራል። ቃሉ ዕለት ዕለት ምግባችን ነው። አሁን የእድገት መርህ ምንድን ነው? ደሱ ልጆች እንዴት ነው የሚያድጉት? መፍትሄው ማለት ነው መልሱልኛል እኮ መፍትሄው መመገብ ብቻ ነው። ያው አቅም ካለ ሳይንሱ በሚለው የፉድ ኒውትሪሽን አይነቶችን ምን በማለት በማሟላት ከሌለም ደግሞ ቂጣም ብቻ ይሁን መመገብ አለብን። ሳይበላ ሰው መጠንከር አይችልም። እውነት ነው አይደለም? መመገብ አለብን። ስለዚህ ነፍስ ጠንካራ የምትሆነው ወይም ደግሞ እያደገ ያለው ግንኙነታችን ጠንካራ እንዲሆን ካስፈለገ ዕለት ዕለት ቃሉ ምን ማለት ነው? መመገብ ይፈልጋል ማለት ነው። እውነት ሸት ዕለት ዕለት ቃሉን መመገብ ያስፈልጋል። ጌታ ኢየሱስ የተናገረው በዚህ አንቀጽ ነው። ሁለት ነገሮችን ኢየሱስ አስቀምጧል። ማቴዎስ 7 ቤቱን በአለት ላይና በምን ላይ በአሸዋ ላይ የሰራን ሰው አለ። ሁለቱም ቤት ናቸው አይደለም? ቤትነት ችግር የለም ማለት ነው። ሁለቱም ጠቃሚ ናቸው። ሁለቱም ያስጠልላሉ። ሁለቱም ቤት ናቸው። ችግር የመጣ ቀን ግን ያልቆማል ማለት ነው። ልክ ነፋስ ነፈሰ፣ ጎርፍ ጎረፈ ካለ በኋላ በአሸዋ ላይ የነበረውን ቤት ምናለ ወሰደው ወይም ደግሞ ጠረገው ይላል። በአለት ላይ የቆመውን ግን አላነቃነቀው። አሁን የማይነቃነቅ እምነት ካስፈለገ አለት ላይ ህይወታችንን መመስረት ነው። አለቱ ደግሞ ማን ነው? ይኸው ቃሉ ነው። ክርስቶስ አለታችን አይደል? ይኸው ቃሉን ሰጠን ማለት ነው። አሁን በፍጥረት መጨረሻ ላይ በነቢይ በምን አይደለም የተናገረን እግዚአብሔር በማበኩል ነው በልጁ ስለሚል በልጁ የተናገረን ቃል ነው። እዚህ ላይ ህይወት ከተመሰረተ የሚመጡ ቀናቶች አሉ። ፈተና ምንላቸው የሚያነቃንቁን፣ ሊጠሩን የሚችሉ፣ ሊያንገዳግዱን የሚችሉ እንዴ ምንም እኮ የተለየ ማንነት የለን። እግዚአብሔር ምሕረት አድርጎልን እግዚአብሔር አጽንቶን እዚህ አካባቢ ወንበሮቻችን ላይ የነበሩ የሌሉ ወንድሞች የሉንም እንዴ? አሉን እኮ የተነሱ የተጠረጉ ወንድሞች የሉንም እንዴ? ወደ ዓለምም ወደ ክደትም ወደ ተለያየ መንገድ ሄዱ አሉ ያሉ። አይዟችሁ ወደ ጌታ ቤት የሄዱትን አንወቅስ፣ የስፍራ ልዩነት ስለሆነ ችግር ግን አሉ የሉም። ትላንትና አብረን የነበርናቸው አይ ክርስትና ያሉ አሉ። ልዩነቱ ምንድነው ስንል ፈተናው ሲመጣ፣ መነቃነቁ ሲመጣ፣ ንፋሱ ሲመጣ፣ ጎርፉ ሲመጣ ሊያቆመን የሚችለው ቃል ላይ ተመስርተናል ወይ? ስለዚህ ግንኙነታችን በጸሎት ቢያድግም
ጠንክሮ መቆም የሚችለው ዕለት ዕለት ቃሉን መመገብ ስንችል ነው። ስለዚህ ግንኙነት ይጀመራል፣ ግንኙነት ያድጋል፣ ግንኙነት ይጠነክራል። የመጨረሻው ግንኙነት ደግሞ ይፈጸማል። ግንኙነት የሚፈጸመው የልጁን መልክ ስንመስል። የልጁን መልክ መምሰል እኮ በሌላ ቋንቋ ቅድስና ማለት ነው። ቅድስና ማለት ነው። ቅድስና ያልኩት ያው መዘምራን እዚህ ላይ ምናምን በሻርፕ የሚያስሩት ጽሑፉን አይደለም። መዝሙር ክፍል ኃላፊዋ እዛ እየተቆጣች ሄደው ድሮ ትዝ ይላችኋል። እዚህ አላስቀጠልነውም እንጂ ታች ቤት ነበረን ብዬ ነው። እዚች ላይ ያለችን እና ጥሩ ነው። አዋጅ ነው። በእርግጥ ከፋት አይደለም። ቅድስና ለማ ይላል? ለእግዚአብሔር ይላል። ዋናው አዋጅ ነው። እሱ ችግር የለም። ግን ያ አዋጅ በህይወታችን ውስጥ ካልተተረጎመ ግልጽ ነው አይደለ? ቅድስና በህይወታችን ውስጥ ከሌለ ሊፈጸም አይችልም ማለት ነው። በሌላ መንገድ ምን ማለት ነው ስንል ቅድስና ፍሬ እንጂ ጸጋ አይደለም። እንደዚህ ማለት ነው። እግዚአብሔር ይመስገን ለጥፋችሁልናል። እነዚህ በህይወታችን ሲኖሩ ማለት ነው። ግልጽ ነው። የመንፈስ ምኖች ናቸው። እነዚህ ፍሬዎች ናቸው ማለት በእኛ ውስጥ ከገባው ቃል የተነሳ ሰዎች እኛን ሲያዩን የምንሆንባቸው ማለት ነው። ይሄ አማኝ ነው ይሉናል ወይ? በጎ ነው ይሉናል ወይ? ቸር ነው ንፉግ አይደለም ይሉናል ወይ? ሰላማዊ ነው ጸብ የለም። ደግሞ እኛ ቤት ስም ስለሌለ ሰላም ችግር የለም። መላከ ሰላም ምናምን እዛኛው ቤት ነው ያለ። ሰላማዊ ነው ወይ ይሉናል ወይ? በፍቅር እንታወቃለን ወይ? ደስታ አለን ወይ? ደስታችን ኮንዲሽናል ነው ወይንስ ዘላቂ ነው? በክርስቶስ የሆነ ደስታ አለ። ታውቃላችሁ አይደለ? ሁልጊዜ ደስ ይበላችሁ። የዓለም ደስታ ኮንዲሽናል፣ ስናገኛ ስናጣ አይደለም። የኛ ደስታ ደስታችን በክርስቶስ መሆናችን ነው ወይ? ትዕግስት አለን ወይ? ትዕግስት አለን ወይ? በየሆነ ሁሉ ቱግ የምንል ከሆነ የሚሳደገናል። የዋህነን ወይ? ራሳችን እንገዛለን። እዚህ እንግዲህ እንዲሞግቱንም ነው የተለጠፉት። ሁሌ ስታያቸው በእነዚህ ደግሞ ራሳችንን ቢያንስ እንኳን አንዳንዴ ጥሩ ነው መኖሩ ማለት ነው። እዚህ ጋር ከሆንኩኝ በሚቀጥለው ለማሟላት እያልን ስንጨርሰው ነው። ገብቷቸዋል። እነዚህ ሪሳይክል ሲያልቁ የልጁን መልክ ወደ መምሰል እኛ ምን ይሉናል? ያሳድጉናል። የልጁን መልክ የምንመስለው በመንፈስ ፍሬዎች በቅድስና ስንገለጽ እንጂ አስሩ ማዕርጋት ላይ ስንደርስ አይደለም። ሴም እንደዛ ስለሚያስብ ማለት ነው። አስሩ ማዕርግ ላይ ታውቃላችሁ፣ በእኛ ቤተክርስቲያን 10ኛው ማዕርግ ላይ የደረሰ ሰው በምድር ሆኖ ቢፈልግ ሰማይ ሄዶ ከመላእክት ጋር አመስግኖ ይመጣል። እና ቅድስና 10 ማዕርጋት አለ። በአንደኛው እንዲህ ይደርሳል፣ በሁለተኛ የለም። በቃ በቅድስና ስንመላለስ የመንፈስ ፍሬዎች የህይወታችን አካል ሲሆኑ ማለት ነው። ሲሆኑ ክንፍ አውጥተናል። ባይታይም ገብቷቸዋል አለ። ባይታይም ደግሞ ምንድነው እነዚህ የሚያስፈልጉት? በምድር ከሰው ጋር ለመኖርና ጌታ ለማሳየት በጣም አስፈላጊ ናቸው። በሰማይ ደግሞ አሁን ያልነውን ከእግዚአብሔር ጋር ያለን ግንኙነት ለመደምደም በጣም እንዴት ይመቻል። አሁን ከዛ በኋላ ይህንን የጨረሰ ሰው ምንም እዚህ መቀመጥ አያስፈልገው። እንዲያውም በቃ ፕሮግራም ሲሰጠው መዝሙር ሲባል ልሄድ ከክርስቶስ ጋር ልኖር ምናምን የሚል መዝሙር ነው መምረጥ ያለበት። ይህን የጨረሰ ሰው ነው ማራናታ ምናምን የሚለው ቶሎ ቶሎ መስማት ያለበት ማለት ምን በቃ ልሄድ ከክርስቶስ ጋር ልኖር ቢል እንደ ባለ ድል ማለት ነው የሚሄደው። ጳውሎስ እኮ ያስፎክረው ያ ነው። ምንም የሚነቀፍበት አለ ጳውሎስ? የለም። የሚነቀፍበት አለመኖሩ ብቻ ሳይሆን ስታንዳርዱን እኮ ጳውሎስ ራሱን አድርጓል። እኔ ክርስቶስም እንደምመስል እኔን ምን በሉ ምሰሉ ማለት እኮ ስታንዳርድ አድርጓል ማለት ነው። እኔ ክርስቶስን መስያለሁ። ክርስቶስ የመምሰል ህይወት የማን ህይወት ነው? የኔ ህይወት ስለሆነ እኔን እንኳን ምሰሉ ማለት በእኔ ልክ ሁኑ ማለት ነው። ይሄን ያለ ሰውዬ በድፍረት አይ ምን እኔ ከዚህ በኋላ መልካም ገድል ብያለሁ፣ ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ወደ ሃይማኖቴን ጠብቄያለሁ፣ ወደፊት የጽድቅ አክሊል ይጠብቀኛል ይላል። ካልጨረስን ደግሞ ታዴ ትንሽ ዘግ ያለው አንድ ግጥም ነበር ትዝ ይላችኋል። ዘሌ ብዙ ጊዜ ማራናታ ይለናል ባይሉ፣ አንድ ወቅት ደግሞ ታደሰ ብድግ ብሎ ትንሽ ዘግ የሚል ግጥም አለው። ጠብቀን ነው እነዚህ መልኮች ቢያንስ እስክንመስል ብንመጣ እንኳን ያው ከግንኙነት ውጭ እንዳሉ ላይ ሰማይ እንኳን ደህና መጣችሁም አለ፣ ከኔ ምን በሉም አለ።
ወጊዱም አለ። ግልጽ ነው። ሁለቱም ስላለ ማለት እና እንኳን ደህና መጣችሁ የሚለው ውስጥ ለመግባት ነው። አሁን ይሄ ፍጻሜ የምንለው ማለት ከኔ ወጊዱ እንዳይባል ደግሞ እኮ ከኔ ወጊዱ ላላመኑ ብቻ የተሰጠ እንዳይመስላችሁ። እንዴት ወጊዱ ጌታ ሆይ በስም አጋንንት ምን ብለን አውጥተን ትንቢት ተንበየን ታምራት ሰርተን ይሄንን ከቶ አላውቃቸውም የዛን የሆኑ ዞር በሉ ይመስላል። አላወቅኳቸውም ማለት እኮ ያኔ ሲተነብዩም እሱ አያውቃቸውም፣ ግን የተነበዩ ነው። ያኔ ሲፈውሱም እነሱ እየፈወሱ ነው፣ ግን ማን አያውቃቸውም ነበር። በምድር የምንሰራው መንፈሳዊ ስራ እግዚአብሔር በየጊዜው አፕሩፍ ካላደረገልን እውቅና ካልሰጠን ጎሽ ልጄ ካላለን እዛ ስንል የት ነበርክ ነው ማለት ነው። ከባድ እና ፍጹም የሚሆንበት ሁኔታዎች አለና ለዚህ ነው የጴጥሮስ አንደኛ ጴጥሮስ 1:16 ባጭር ቃል ሙሉን አንብቡት፣ ጭብጧ ግን ቅዱሳን ሁኑ ይላል። ላይ ምን ሁኑ ይላል? ቅዱሳን ሁኑ ስለሚል ቅዱሳን መሆን የልጁ መልክ መምሰል ያስፈልገናል። ላይ በበጎ እራት በሚደመደበው ግብዣ ለመገኘት ማለት ነው። ለመገኘት ይሄ ሁሉ መንፈሳዊ መርን መከተል ያስፈልጋል እንጂ በሰማይ ታላቅ ምስጋና ብቻ በመዘመሩ ላይ ሰማይ መገኘት አይቻልም። መዝሙሩ እንዲያነሳሳን ነው ላይ እንዲያሳስበን እንጂ በሰማይ ታላቅ ምስጋና በሺህ ዓመት ሲመጣ በበጉ ምናምን የምንለው በጉ ጋር ለመገኘት እነዚህ ያስፈልጋሉ እና እግዚአብሔር ከእሱ ጋር ግንኙነት እንድናደርግ የሚፈልግ አምላክ ነው። የተጠናከረ ግንኙነቶች ደግሞ እንዲኖሩን ይፈልጋል። እነዚህ ግንኙነቶቻችን ደግሞ በክርስቶስ ተከፍተዋል ማለት ግንኙነት በፊት ተዘግቶ ነበር ታውቃላችሁ፣ በክርስቶስ ተከፍቷል። ስለዚህ የዕብራውያን ጸሐፊ በመረቀልን አለ በአዲሱና ሕያው በሆነው መንገድ በክርስቶስ በኩል ምንበል እንሂድ ወይም ደግሞ ወደ መግባት አለን ስለሚል ምን ማለት ነው? ተመረቅ ማለት የሆነ ክንውን እዛ ጋር አዲስ ነገር አለ፣ እዚህ ጋር ዝናሽና ያፌት ሪባን ይዘው ማለት ነው። ዘላለም እንደ ቤተክርስቲያን መሪ ጠራ ነውና እቺን በመቀስ ቆረጠ ማለት እዚህ ጋር ያለው ነገር ምን ብሏል ማለት ነው? ተከፍቷል ማለት ነው። ተመርቋል ማለት ነው። ልክ እንደዚህ በክርስቶስ ወደ ሰማይ የሆነው መንገድ ምን ብሏል? ተከፍቷል። አዲሱ ሕያው መንገድ በከፈተልን መንገድ ደግሞ ለመግባት እምነት ያስፈልገናል። መሰረታችን ነው። ያ እምነታችን እንዲያድግ ደግሞ ጾም፣ ጸሎት የምንለው ጉዳይ ያስፈልገናል። አምልኮ የምንለው ማለት ነው። መስጠትም እዛ ውስጥ ይካትታል ማለት ነው። ያ ደግሞ የበለጠ እንዲጠነክር ቃሉን ዕለት ዕለት ምን ማለት መመገብ ያስፈልጋል። ስጋ ምግብ እንደሚያስፈልገው የነፍስ ምግብ ቃሉ ነው። ቃሉን ተመግቦ በጾም በጸሎት የጸና ሰው አለመቀደስ ስለማይችል ክርስቶስን እየመሰለ ምን ይላል? ያድጋል። ይሄ ግንኙነት ላይ ጸባዖት ይደመደማል ማለት ነው። ክብር ለእግዚአብሔር ይሁን። እኛ ግን የተሰቀለውን ክርስቶስን